ልጄ ምን እያደረክ ነው? ቆይ አንተም እንዳባት ጥለህ ልትሄድ ነው? እማዬ ሄመንም መተው አልችልም። እሷን ላገባ ትፈልጋለሁ፣ እንድትቀበያ ትፈልጋለሁ ብዬሽ ነበረ። እና ለአንዲት አስመሳይ ሴት ብለህ እኔ ለፍቼ ያሳደግኩህን እናትህን ልትተወኝ ነው? አልተውኩሽም እማዬ። እየመጣሁ እጠይቅሻለሁ። የሚያስፈልግሽን ነገር በሙሉ ማደርግልሻለሁ። እኔ እኮ እናትህ ነኝ። አንተ የሌለህበት ቤት ምን አይነት ደስታ ይገኛል? ንገረኝ። አንተ እኔን አታውቀኝም? አታስቢ፣ እኔ እስካለሁ ድረስ ምንም ነገር አይጎልብሽም እማዬ። ከዚህ በኋላ ብቸኝነቱን መልመድ አለብሽ። ካለኔ መኖሩንም መልመድ አለብሽ። አንድ ቀን ከመጀመሪያውኑ አግብቼ ትቼሽ እንደምሄድ ታውቂያለሽ። በቃ ያለውን እውነታ ተጋፈጪ። አይ አንተ እሱን አታደርግም። ጨክነህ እኔን አትተወኝም። ከአንተ በላይ እኔን የሚያውቀኝ ሰው የለም። በአባትህ መከዳቴን ምን ያህል እንደጎዳኝ እያወቅ አንተ ትታኝ ልትሄድ አትችልም። አንተ እኮ ልጄ ነህ። ልብህን ጠንቅቄ ያውቀዋለሁ። እንግዲህ እኔ እናት ልክ እንደ ጊዜ ሰውም ይቀየራል እና እኔም ተቀይሬያለሁ። ከዚህ በኋላ ማድረግ የምችለው ነገር ቢኖር ወደ ሚስቴ መሄድ ብቻ ነው። የኔ ልጅ እኔም በዛ ሴት ቀየርከኝ። እኔ እኮ 9 ወር ተሸክሜ ለአንተ የከፈልኩት ዋጋ ከዛም በላይ ነው። እማዬ የአንቺን ዋጋ መቼም ቢሆን አልረሳውም። አንቺ ማለት ለእኔ ከእናቶች ሁሉ የተለየሽና ደጓ እናት ነሽ። እንደዛ ቢሆን ኖሮማ ለአንድ ለማትረባ ሴት እናትና ልጅ መሀል ገብታ ለምታጣላ ጥላኝ አትሄድም ነበረ። እሷን ወዳታለሁ። የከፈልሽልኝን መስዋዕትነት ሁሉ ስለማወቅ ነው አባቴ ትቶሽ ከሄደ ጀምሮ አብሬሽ ሆንኩት። የእሱን በደልና ንዴት እኔ ላይ ስትወጪ ችዬሽም የኖርኩት። ግን አሁን ወስኛለሁ እማዬ። የምወዳትን ሴት የማትቀበይና እሷ እኛ ጋር መታ አብራ እንድትኖር የማትፈቅጂ ከሆነ ከዚህ በኋላ መቼም አልመለስም። እባክህ የማይመስል ነገር አታውራ። አንተ እዛ ጠባቢና የወደቀ ቤት ውስጥ መኖር አትችልም። አታስቢ እማዬ፣ ለጊዜው 2 ስለሆነን ይበቃናል። ወደፊት ልጆች ስንወልድ ግን ሰፋ ያለ ቤት እንከራያለን። ተው እባክህ የኔ ልጅ ተረዳኝ እንጂ እኔ ከሷ ምንም አይነት የልጅ ልጅ አልፈልግም። አይታየህም? እኔ እሷ ያንተ ሚስት እንድትሆን አልፈልግም። እሷ የጓደኛ ፍቅረኛ ነበረች። አሁን ወደ አንተ የመጣችው እኮ ለተንኮል ነው። ዓይንህን ግለጥ እንጂ ንቃ። ይሄ ድግግሞች ሰልችቶኛል እማዬ። በቃ ብሄር ነው የሚሻለኝ። እየመጣሁ ጠይቅሻለሁ። ሰላሙን ይበቃ። ራስሽን ጠብቂ። ልጄ እሺ በቃ ተስማምቻለሁ። እባክህ ጥለኝ አትሂድ። እኔ ያለ አንተ ማን አለኝ? እባክህ አትሂድ። አንተ ደስተኛ ከሆንክ እኔ ምንም አልልም። ጧት ለተናገርኳት ነገር ደግሞ በሙሉ ይቅርታ ጠይቃታለሁ። ልጄ እየለመንኩ ነው፣ አትተወኝ። እኔ ሰው የተራብኩ ሰው ነኝ። እማዬ እንድታዝኝ ስላደረግኩሽ በጣም ይቅርታ። ይህን ያደረግኩት ግዴታ ማድረግ ስላለብኝ ነው። ለኤሚም ደግሞ አስፈልጋታለሁ። እሺ በቃ የኔ ልጅ ሁሉንም አንተ እንዳልከኝ አደርጋለሁ። በፍጹም አንተን አልቃወምህ። እሺ እሱም ቢሆን ልክ እንደ ዳጊ መጫወቻ ብቻ የሚያደርግሽ መቼም ሊያፈቅርሽ አይችልም። መቼም
አይ አትሳሳች፣ እኔን በጣም ያፈቅረኛል። ዳግምም ሆነ ዳኒ ለኔ ሲሉ ይሞታሉ። ሁለቱም በጣም ያፈቅሩኛል። ይሄን ደግሞ እናንተ መቀበላችሁ። ዳግም እኔን በጣም ያፈቅረኛል። እኔን መቼም አይተውኝም። እሱ ከአንቺ ጋር አብሮሽ ሊተኛ ይችላል። ሀሳቡ ግን ሁሌም ከኔ ጋር ነው። ያሳዝናል። ሁሌም በደን ታቀፈሽ መተኛትሽ። አንቺ ማትረቢ ራስሽን እንደ ንግስት ነው እንዴ የምታስቢው? አንቺ እኮ ተራ የጉሊት ቸርቻሪ ልጅ ነሽ። አንድ የሀብታም ልጅ ስላጠመድሽና ለተወሰነች ጊዜ አብሮሽ ስለቆየ ከለኔ ሰው የለም አልሽ። በነገራችን ላይ ትናንት መጥቶ ነበር። ላገባ እንደሆነ ሲሰማ መቋቋም አቅቶት ነበር። ምን እንዳለኝ ማወቅ ትፈልጊያለሽ? ምን እንዳለሽ ሁሉንም ነገር አውቃለሁ። እኔና ባለቤቴ ምንም የምንደባበቀው ነገር የለም። ስለዚህ አንቺ ምንም የምትነግሪኝ ነገር የለም። እውነት አውርቶሻል? እና ያለሽ ነገር ምንም አልመሰለሽም? እንደዛ ከሆነ በሀሳቡ መስማማት አለብኝ ማለት ነው። እንደማይሽ ከሆነ ሀሳቡን ወድሸዋል። ቆይ ለምን መናገር የፈለግሽውን በግልጽ አትናገሪም? ለነገሩ አንቺ ጋር ምን ቁም ነገር ይኖርና ነው? በዛ ላይ ዳግም ስራውን ፈቶ አንቺ ጋር አይመጣም። አሁን እኮ ባለትዳር ነው። ለምን አትተዩም? ቆይ አንቺን አይፈልጉሽም። ከህይወታችን ውጭልን፣ ሂጂ፣ ከዚህ ለቀሽ ሂጂልን። መቼም ቢሆን መቼም ዳኒም ሆነ ዳግም ለአንቺ መሆን አይችሉም በፍጹም። ይህንን ከእናንተ ሳይሆን ከነሱ ብሰማ አይሻልም? የዳግምም ሀሳብ እንድተውና ከዚህ እንዴት ሳይሆን ካገባት ሚስቱ እስከሚፋታ እንድጠብቀው ነው። ወዴት ልትሄድ ነው? እሱ አንቺን አይመለከትሽም እንዴ? ይሄ ደግሞ ምን ማለት ነው? ሚስትህ እኮ ነኝ። የት እንደምትሄድና ከማን ጋር እንደምትገናኝ ማወቅ አለብኝ። ባሌ ካልሆን ካልሽ ባልሽ ሆንኩ። እንዲያውቁልሽ የምትፈልጋቸው ሰዎች ሁሉ ማውቁልሻል። እሱ ግን ለወርቃት ብቻ ነው። እኔ የማውቀው ዛሬ ባሌ እንዳደረግኩና የኔ ብቻ እንዳደረግኩ ነው አይደል? ያንቺ ብቻ እሱ በህልምሽ ነው። አንቺ በፍጹም የኔ ምርጫ አትሆኚ። እኔም አንቺን ሊያፈቅርሽም ሆነ ሊነካሽ በፍጹም አልችልም። ታፈቅረኛለህ። ዛሬ አግብተኸኛል። ቀስ በቀስ ደግሞ የግል ያደርግሃለሁ። እኔ ከዓለም ውጭ ማንንም ላፈቅር አልችልም። ይህንን ደግሞ መቼም ቢሆን ከጭንቅላትሽ እንዳታስወጪው። ሚስትህ መሆኔን አትርሳ። የዛችን ቆሻሻ ስም እኔ ፊት አትጥራ። ያቺ ቆሻሻ ያልሻ ሴት የኔ ዓለሜ፣ የልቤ ደም ዝውውር ናት፣ ህይወቴ ጭምር ናት። አሁን ከመንገድ ይዞር ነኝ። ወዴት ነው የምትሄደው? ዛሬ እኮ የሰርጋችን ቀን ነው። ሰላም ማለት ነው ያለብን። እንግዲህ በደንብ ዘናቢያ። ለዚች ቀን ለዚህ ስራ ዋጋ ትከፍላለህ። እመነኝ፣ ትጸጸትበታለህ። ነፃነት፣ ለምንድን ነው እንደዚህ ፈዘሽ የምታይ? የኔ ፍቅር፣ እንደዚህ በፍቅርና በነፃነት ላይ የምችለው እኮ ተኝታ ብቻ ነው። ለዛም አትፈቅድልኝም። ለዛ ነው አጋጣሚ ልጠቀም ብዬ። ነፃነት፣ እባክሽ እንደዚህ አታርጊ። እኔ ለራሴ ብዙ ጭንቀት አለብኝ። አንቺም ተጨማሪ ጭንቀት አትሆኝብኝ። ዳጊ፣ ይቅርታ አድርግልኝ። እኔ ላስጨንቅ ፈልጌ አይደለም። አልዋሽም። ፍቅር ከቀን ወደ ቀን እየገደለኝ ነው። ግን ደግሞ አንተ እንድትጨነቅብኝም ሆነ እንድታዝንብኝ አልፈልግም። አሁን ቁርስ አዘጋጅቻለሁ። ተነስና እንብላ። እኔ እንኳን ምንም መብላት አላሰኘኝም። ባይሆን አንቺ ሂጂና ብዬ እኔም ልብሴን ቀይሬ ወደ ድርጅቱ ልሂድ። ዳግዬ፣ እኔ እኮ ከአንተ ጋር ያለኝን ርቀት ለማጥበብ እየሞከርኩ ነው። እባክህ ቢያንስ ባታፈቅረኝ እንኳን ውደደኝ። በቃ እንደውም ስላስጨነኩ በጣም ይቅርታ። ምንድን ነው ያልሽው? እንዳታስቢው፣ እሱ መቼም አይሆንም። ዳጊ እኔን ፈቶ መቼም አንቺን ሊያገባ አይችልም።
እሱ የኔና የኔ ብቻ ነው። እሱን ደግሞ አረጋግጥልሻለሁ። እና ለምን ደነገጥሽ? እንደማየው ከሆነ ከባለቤትሽ ጋር በግልጽ ነው የምታወራው። ማዲ ምን ሆነሽ ነው እዚህ ጋር እንደዚህ ብቻሽን ቆዝመሽ የቆምሽው? እንደዚህ አይነት ነገርም አለ እንዴ? ምን ሆነሽብኝ ነው ባለቤቴ? ምንድን ነው የተፈጠረው? ንገሪኝ እስኪ። የማህፀን ኪራይ ሲባል ሰምተህ ታውቃለህ? ምን? የምን ኪራይ ነው ያልሽው? የማህፀን ኪራይ። ኦኬ፣ ቢዝነስ የሚሰሩ ማለትሽ ነው? አወኳቸው እኮ። እና ምን? አይደለም፣ ባይገባ ይሻላል። እኔን ከገባኝ በኋላ አይምሮ ተዛብቷል። እንዴ መዲ፣ ግራ ተጋብተሽ ለምንድን ነው ግራ የምታጋቢኝ? ስለ ጉዳዩ ለምንድን ነው በግልጽ የማትነግሪኝ? ይኸውልህ አንዲት ሴትዮ መታ የማህፀን ኪራይ ፈልጌ ነው አከራይኝ አለች። ኧረ ሴትዮ ምን አስበው ነው? የእነሱ የት ሄደው ነው? ወይስ ሁለት ተፈልገው ነው? አሳቀኝ። ይመች። አርጅቶ ነው ልበልህ? ሴትዮ የፈለገችው የማህፀን ኪራይ ነው ማለት ልጅ እንዲረገዝላቸው። እንዴ መዲ፣ ልጅ በማህፀን ነው እንደሚረገዘው? አልገባኝም። ማለት በሆድ አይደል እንዴ? ወይኔ መድኃኒት፣ አውቀህ ነው እንደምታደርቀኝ። ሁለቱንም ነው መከራየት የሚፈልጉት። ኦኬ፣ አሃ፣ ሁለቱንም ነው የሚከራዩት ማለት ነው? ሆዱንም ማህፀኑንም? እኔ የምልሽ ከተከራዩ በኋላ ሁለቱንም ይወስዱታል ወይስ እኛው ጋር ነው የሚሆነው? እሱንም አንድ ላይ አያይዘሽ ንገሪኝ። ሲጀመር አንተን ሰው ብዬ ማውራቴ ዙር አይደል? ባለቤቴ የማህፀን ኪራይ ነው ያልሽው? ወይኔ ወይ አንቺማ አብደናል። ከሁለት አንዳችን የሆነ ሰው አብዷል። አይ ዝም ብዬ ስረዳው ነው ያበርኩ ይመስለኛል። የማይወስዱት ከሆነ ይስማማኛል፣ ባለበት የሚከፍሉ ከሆነ። እኔ የምለው እንዴት ነው ዋጋ መጨመር የሚቻለው? ማለት ቤት ቢሆን መብራት ቀጥለዋል፣ ውሃ ጨምረዋል ምናምን ብለን ነው የምንጨምረው። የማህፀን ኪራይ ሲሆንስ እንዴት ነው የሚጨምረው? እያበድኩ ነው መሰለኝ። አንቺ ነሽ የቀጠርሽ? አዎ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። አንድ ነገር ላወራ ፈልጌ ነበር። በምን ጉዳይ? እዛ ታች ሰፈር ደንብ የምታስከብረው ነህ አይደል? አዎ። በጣም ጥሩ። አንድ እንድትሰራልኝ የምትፈልገው ነገር አለ። ምንድን ነው? አልታወቀህም መሰለኝ። አንድ እያስቸገረች ያለች ልጅ አለች እኮ እዛ ሰፈር እኮ። እንዴትና በምን ጉዳይ አልገባኝም። ግልጽ አድርግልኛ። እሺ፣ አሁን እኔ እናንተ እንደ ቤተሰብ እናውራ። እሺ፣ ቤተሰብ ሆንኩ። በነገሮች ከተግባባን አንተ የምትፈልገውን ነገር በሙሉ አደርግልሃለሁ። ከዛ እኔ የምፈልገውን ነገር ታደርግልኛለህ ማለት ነው። እኮ ታዲያ ደንብ አስከብራለሁ እንጂ የሰፈር ሰው አስነስቼ ከአንድ ቦታ ወደ አንድ ቦታ እኮ ማዘዋወር አይደለም። እየተግባባን አይደለም ማለት ነው። እኔ እያልኩ ያለው አንድ ተራ ጉሊት ቸርቻሪ አለች፣ እሷን ሰፈሩን ለቃ በራ እንድትሄድ አድርግልኝ ነው። ከዛ ደግሞ የምትፈልገው ነገር ይደረግልሃል። ይኸውልሽ የኔ እህት፣ እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። ምክንያቱም አንደኛ እኔ ህገወጥ የሆኑትን ሰዎች ወደ ህጋዊ እንዲገቡ እያደረኩኝ ራሴ እዚህ ጋር ህገወጥ የሆነ ነገር ማድረግ አልፈልግም። ስለዚህ ሲቀጥል ሰው የተሳሳትሽ ነው የሚመስለኝ። ምክንያቱም እኔ እዛ ጋር የምሰራው ስራና አንቺ የምትጠይቅኝ ጥያቄ ከኔ ጋር የሚገናኝ አይደለም። ማለት አንተ አበባ አይደል? አዎ አበበ ነኝ። ያው መቼም ደሞዝ በጣም ትንሽ ነው። ስለዚህ ያለ ሀሳብ የምትኖርበትን ትንሽ ገንዘብ ሰጥሃለሁ። ገባኛው። ገንዘብ ሰጥሽኝ እኔ ያቺን የምትይኝን ልጅ ከዛ አካባቢ እንዳትሰራ ማድረግ ማሰቃየት ማለት ነው። አሁን ስራውን ትሰራለህ አትሰራም? ብቻ አላወራም። ለማንኛውም ይሄን ወደ ስራ አልሰራም። ቻው ደ የኔት አላደርገውም። ምን አሳፋሪ ነሽ። ደሃ ባለቤቴ ሁሉንም ነገር አውቀዋለሁ። ሳይገባኝ ቀርቶ አይደለም።
በጣም ስለተረበሽኩና ስለተጨናነኩ ጭንቀቴን እንዳላጋባብሽ ብዬ ነው። አንቺን ላዝናናሽ ስላሰብኩኝ ነው። አይዞሽ። እሱ መቼም አይሆንም። ዳጊ እኔን ፈቶ መቼም አንቺን ሊያገባ አይችልም። እሱ የኔና የኔ ብቻ ነው። እሱን ደግሞ አረጋግጥልሻለሁ። እና ለምን ደነገጥሽ? እንደማየው ከሆነ ከባለቤትሽ ጋር በግልጽ ነው የምታወሩት። አሁን ምን ተፈጥሮ እንደዚህ ደነገጥሽ? በቃሽ፣ አፍሽን ከፈትሽ። እስካሁን አንቺ ስታወሪ እኛ ስንሰማሽ ቆይተናል። አሁን ደግሞ እኛ እናወራለን፣ አንቺ ትሰሚናለሽ። ኦ በጣም ይቅርታ። የሚያስቆጣችሁን ነገር ተናገርኩ መሰለኝ። እርግጠኛ ነኝ መንገድ ላይ ስትመጡ ምን እንደምታደርጉኝ እያሰባችሁ ነበር አይደል? መቼም እናንተ ሀሳባችሁ እኔ ተሰብሬ መሬት ላይ ወድቄ ሳለቅስ ማየት ነበር። ግን እንዳታስቡት፣ እሱ መቼም አይሆንም። ውስጥሽ እያለቀሰ እንደሆነ ሁላችንም እናውቀዋለን። ምክንያቱም ያለሽ ነገር በሙሉ ከእጅሽ እየተወሰደብሽ ነው። ዳግም ሳታስቢው ከአንቺ ርቋል። ያገባኛል ብለሽ ስትጠብቂ እኔን መርጧል። ዳኒም በተመሳሳይ ሁኔታ ይተውሻል። አንቺና ያቺ አሮጊት እናትሽ ተቃቅፋችሁ ትታለቅሱ ትኖራላችሁ። አዎ ከአንቺ ቀድሜ ዳኒን አገባለሁ። የዳግም መጥሪያ እንደደረሰሽ የዳኒ መጥሪያ የሚደርስሻል። እሺ በቅርብ ጠብቂ። በጣም ጥሩ። እኔም አጨብጭቤ ድራችኋለሁ። ምክንያቱም ከዳኒ እንደተለያየው ዳግም ሮጦ ወደ እኔ ይመጣል። እሱን ትቼዋለሁ። አንተን ብቻ ነው ማፈቅረው እለዋለሁ። ትሰሙኛላችሁ? ከኔ ጋር ለመጫወት መሞከር ዋጋ ያስከፍላችኋል። ምክንያቱም ደግሞ በአንድ ጊዜ ከሁለቱም ጋር መሆን እችላለሁ። ቆይ በፊትም ከዳኒ ጋር ነበርሽ ማለት ነው? ዳግምን እያታለላችሁት ነበር ማለት ነው? አዎ አይገርምም? ከሁለቱም ነው ፍቅር የያዘኝ። እንደውም ዳግም ዳኒን ያስተዋወቀኝ ቀን ነው ሁለታችንም በፍቅር የወደቅነው። እናም ደግሞ እኔ ዳግም መተው ስላልፈለግኩ በድብቅ ፍቅራችንን ቀጠልን። እናም አሁን ደግሞ ዳኒ እኔን ሊያገባኝ ነው። በዚህ አጋጣሚ ለምን እናንተ እኔን የሚዛቱ ነው? ያው ዳግም ለዳኒ መሆኑ ስለማይቻልች ጭራሽ እንዴት ብትደፍሪኝ ነው? እንዴት ብትደፍሪኝ ነው? ጭራሽ ሚዜ ሆኝ ትይኛለሽ እንዴ? ይኸውልሽ እንኳን ለማግባት ቀርቶ አጠገቡ ባይሽ ሲጣርጀ ነው ምገልሽ። ለምን ዳኒ ካንቺ ጋር እንደሆነና እንደሚያፈቅረሽ እንደሚያስመስል አልነገረሽም? እውነታው ከጓደኛው ፍቅረኛ ጋር መሆን ስለጸጸተው እኔን ለመርሳት ሲል ካንቺ ጋር ሆነ። በቃ ይሄ ነው። ከዛ ውጪ አንቺን አፍቅሮሽ አያውቅም። ገባሽ? ይኸውልሽ ትሰሚኛለሽ? እኔ ሜላት ነኝ። ማንም ሰው ሊጫወትብኝ አይችልም። ይኸውልሽ መተውም ካለብኝ እኔ ራሴ ነኝ የምተው። እሱ በፍጹም ሊተወኝ አይችልም። በፍጹም። ይሄ ከሚሆን ሞቴን ይመጣለው። እሺ ምን ነው አመመሽ እንዴ? ያማል? እኔንም እንደዚህ ነው እሺ ያሳመምሽ በነገርሽ። በጣም አይደለም ፈሩ። በተለይ ነፃነት ከዛሬ ነገ ዳግም ጥሎኝ ይሄዳል እያልሽ ትፈሪያለሽ። አዎ ልክ ነሽ ፍሬ። ምክንያቱም እኔ ከዚህ በኋላ ጉዞዬን ጀምሬያለሁ። ማንም ሰው በሰላም እንዲኖር አላደርግም። ሰርግሽ ላይ የሳቅሽውን ሳቅ እኔ ወደ ታች አዘግዝቄ እያየሁሽ እስቅብሻለሁ። ትሰሚኛለሽ? ራስሽን ከማን ጋር እያወዳደርሽ እንደሆነ የገባሽ አልመሰለኝም። እኔ ነፃነት ዮሴፍ ነኝ። የኔን የሆነ ነገር ማንም ሰው አይነካብኝም። ሊወስድ እንኳን ቢፈልግ ዋጋ አስከፍሏለሁ። ለሱም ዋጋሽን እያስከፈልኩሽ ነው። ከዚህ ከተማ አይደለም ከዚህ ሀገር እንድትባረር ያደርግሻለሁ። ደህና ነሽ?